ብዬ ተስፋ አደርጋለሁኝ። እንደሚሳካልኝ ተስፋ አደርጋለሁ። ለኔ እናንተ ስላንተ ላወራህ ነው የጠራሁት። ደግሞ አሰማኝ ብሩኬ። ለምንድነው እስቲ ራስሽን ሀይሚቲ የማይስ ቤት ሁሌ ጭቅጭቅ። መቼ ነው ግን ለኦዲየንስ የምታስቡት? ሪሊዮ ነው። ሀይሚና ብሩክ መቼም ቢሆኑ አይለያዩም። ባይዘው የተናፍቃችሁ ነበር። ሁለታችሁ እንደዚህ አንድ ላይ ስትመጡ ነው ደስ የምትሉት ማለት ነው። እንግዲህ ያው አዲስ ነገር አለ እያለች ነው። እኔ በቃ ውዶቼ ማለት ነው የብሩክና ሀይሚዬ ነገር አሁን እንደ አዲስ ግራ እየገባኝ ነው። ለምን እኔ ያው ሪዝን ነው መሰለኝ ከነ ሶሲና ከነ ዳኒ ጋር ያለው ነገር እንዴት ነው ግራ ነው ያጋባው። እስቲ ሜሴጅ ደግሞ አትግቡ። እኔም መጨረሻ ላይ እንግዲህ ሀይሚዬ ስለ ሶስና እየተናገረች ነው። ጠርታኝ ቀጥራኝ በጣም እየተገለጸች እኔ ማውራት ጥፍሯን እየነካካች ነው ላይክ እያለች ነው። የሶስናን እንግዲህ ስነ ምግባር እያወቃችሁ ነው ተደባልቃችሁ 20 ምናምን ቀን የሰራችሁት እና ሀይሚዬ አንዳንዴ እኛ ማለት ባይዘው ይሄ እድሜ ላይ ሁላችንም የሀይሚዬን እድሜ አልፈናል ብዙዎቻችን ማለት ነው። ለምን እዚህ እድሜ ላይ በጣም በቃ ያኔ አንዳንዴ እናታችን የምትለውን አንሰማም። እኔ ሪሊ አልሰማም ነበር። ለምን ይዋሻል ሪሊውን እና ብዙዎቻችን ማለት ነው። ግን ያው ሀይሚዬ ደግሞ በሚዲያ ስናቀሽ በጣም አዳማጭ ልጅ ነሽ ብለን ነበር እና ዛሬ ላይ ግን ሶስና የምትመጻደቅብሽ ከሆነ ከአንቺ ጋር በቃ የምትላላጥብሽ ከሆነ ምን ልትሰራ ነው? ከእሷ ጋር ለምንድን ነው ስትጠራሽ? ለምንድን ነው የምትሄጂው? ስትጠሩ ለምን አትርቁም እንዴ? ብሩኬ የሰራው ምንድነው? ፕራንክ ነው። ኢዚ ነው። ሪሊው ነው ወይስ አንቺና ብሩኬ ያሰባችሁት ነገር ኖሮ ይሄ ኦንሊ ሪዝን ነው? እኛም እኮ ተጨነቅን። ቤተሰብም እንደዚህ በቲክቶክ እንትን እየተባለና አንዳንዴ ሪሊው እኔ አንዳንዴ ዝም ብሎ ይሄ ድራማ የሆነ ውሸት ነገር ሲወራ አይመቸኝም። ይቅርታ አድርጉልኝ። ሀይሚዬን በጣም ነው የምወዳት፣ በጣም ነው ማከብራት። የኛ ስስት የኛ ልዩ ግን አልሰማም አለችን እንዴ? እየናቀች ለምንድን ነው ከእሷ ጋር የምትቀጣጠሩት? ጥሩ ልጅ ነው ለእኔ ሲል ክሱን አቁሟል ምናምን። ሀይሚትዬ ተይ ክሱን ለእኔ ብሎ ነው ምናምን ላልሽው ሀይሚዬ ብሩክና ዳኒ ይህን ያክል ጥል የላቸውም። ይህን ያክል ለክስ እንትን አላሉ። ሪሊውን ነው የምነግራችሁ ማለት ነው። እና ሰው ሞኝ አታድርጉ፣ ሰው ፋራ አታድርጉ። ሪሊውን ነው። እና ይሄ ፕራንክ ቢቀርና ችግር ካለ አንቺና ብሩኬ ጋር ያለ ችግር ካለ መፍታት ነው እንጂ የሁለታችሁን ችግር መሸፈኛ ፕራንክ ነው ይመስለኝ። እና ብሩክና መቼም ቢሆኑ አይለያዩም። እነ ሀብ ግቡበት በዚህ ጉዳይ፣ እነ ስብረት ቪዲዮ ትታችሁ በዚህ ጉዳይ ግቡበት ማለት ነው። እና ለምን መሰላችሁ ውዶቼ እዚህ ጋር ሀይሚዬ ብሩኬ ኤንድ እነዚህ የተለከፉ ስማቸውን ማልጠራ ማለት ነው ፕራንክ ነው። አንዳንዴ ቪዲዮ ሰራ ገና ሲጀመር ነግሬያቸዋለሁ። ፕራንክ ሆኖ ሰው የጋራ ስራ ጥሩ አይደለም። ከወንድማችሁ ጋር የጋራ ስራ ጥል ያመጣል። ገባችሁ? የጋራ ስራ ጥሩ አይደለም። አሁን ላይ ግን እየተደረገ ያለው የስተድሬ ታችሁታል። ዳኒን የሀይሚዬን ስም አይጠራም። ስሟን ሀይሚ ብሎ አይጠራም። ግን ቆንጆ እንደሆነች እንደሚወዳት ምናምን ያወራል። ገባችሁ? ሙድ እየያዘ ማለት ነው። እና አንዳንዴ ምንድን ነው በፕራንክ የተጀመረ ነገር ንፋስ አታስገቡ። የሴጣን ጆሮ ይደፈን። እኔ ማውራትም አልፈልግም። ዳኒ አሁን ላይ የሚያደርገው ነገር ውዶቼ ጥሩ አይደለም። ሀይሚዬ ምራቂ ባይዘዊ በመጀመሪያ ብሩክ ራቅ፣ ከዛን ሀይሚዬ ትርቃለች። እና ለመጨረሻ ሁሌ ለአንዴና ለመጨረሻ እላለሁ። አይሳካም፣ የተሳካልኝም አይደለም ብላለች። ባይዘዊ የሀይሚዬ ፕራንክ ያው ከባድ ነው። እኔ ሁሌ ፕራንክ ነው ድራማ እንዳልኩት ነው ነገሩ። ግን ምን አለ መሰላችሁ ዛሬ ላይ ብቻዬን አስባለሁ። የስተርዴ ዳኒን ቲክቶክ ላይ ነበርኩ፣ አንደኛ ነበርኩ ባይዘዊ ዳኒ ቤት። ከስርም እኔ ነኝ ለቅሶ እየላክንለት ሁለቴ ነው ያስወረር ነው ማለት ነው። ከታች እየጻፍኩ ነበር እንደውም ዳይ እያልኩ ማለት ነው። እኔ ነኝ ባይዘው በዚህ አጋጣሚ እና የሚናገረውን ግን የሀይሚዬን ስም ባይጠራም ለሀይሚዬና ለብሩኬ ስለ በቃ ያኔ ያው አንደርስታንድ ታደርጉኛላችሁ። ብዙም ባላወራ ለምን የጋራ ስራ ጥሩ አይደለም። የጋራ ስራ ጥል ይመጣል። ገባችሁ? እኔ ይበልጣለሁ ተጥበልጣለህ። በዛ ላይ ደግሞ ብሩኬ ማለት ምንድን ነው የዋህ ነው፣ ይናድዳል። ሀይሚዬ ስለሚወዳት ስለሚያፈቅራት እና በመሀላቸው ዞር ማለት አለበት። እኔ እኮ ግራ ገባኝ ሊሆን አንዳንዴ ማለት ነው። ሲቀጥል ደግሞ እንደዛ በቃ
እኔ እኮ ግራ ነው የሚያጋባኝ እና ደብል መሆንም አልፈልግም እያለች ነው። እኔ ግራ የሚያጋባ ነው። እዚህ ጋር ብሩክ ደግሞ አንጀት ይበላል። ሀይሚዬ እና ብሩክ ሀሳባችሁ ምን እንደሆነ አላውቅም። ያስ ፍቅራቸው እንዴት ነው ተመልሰው? እኔ እኮ ግራ ነው የሚገባኝ ከምር። ያ ሁሉ ፍቅራቸው ከአንድ ወሩ ሊሞላቸው ነው። እንዴት ነው? አላህ ከእናንተ ጋር ይሁን። ቢያንስ ከልደትሽ በፊት ሰላም እንሁን እና እኔና አንቺ ደስ ይላል። ደግሞ አሁን ለምንድን ነው ልደት የምንለውም አልተረሳም ወዶቼ። አዲስ ነገር እንግዲህ ልደቱ መቼ ነው ወዶቼ? ስንት ቀን ቀረው እስቲ ንገሩኝ። ሳምንት፣ ወር፣ 15 ቀን እና ወደ ሰላሙ ይመጣሉ እንግዲህ ይመስለኛል። ለምን ለልደቱ ያው ሰላም እንዲፈጥሩ ነው የሚፈልገው ብሩኬ። ባይዘዊ ሀይሚዬ ግን መቼ ነው የምንነቂው? እኔ እኮ በየትኛው ከብሩክ ጋር ስትሰሪ አንቺ ነሽ የምትጠቆሪው። የአንቺ አይዲያ ነው የሚያስጠቁረው። ከሶስና ጋር ስትመጪ አንቺን ነው፣ የትም ሂጂ አንቺን ነው። ሪኒውን ሁሉ ነገር የሚሰራው እኮ በአንቺ ነው። ሪኒውን ነው። ሂዱ እነ ስምረት ቤት ሀይሚ ናት፣ ሶስና ቤት ሀይሚ ናት፣ ሀይሚዬ ቤት ሀይሚ ናት። ይሁን ሁሉ ነገር ለበጎ ነው ውዶቼ ማለት ነው። ለማንኛውም ክፉ ደግ አትናገሩ ሁላችሁም። ሪሊ እኔም ከተናገርኩ አፉ በሉኝ። እኔ ሀይሚዬ አንዳንዴ ታሳዝነኛለች ማለት ነው። ለምን የሆነ በቃ እኛ ማናውቀው ነገሮች ቢኖሩ ይመስለኛል። አይ ቲንክ እንዲህ የረዘመው ድራማው ደግሞ እዚህ ጋር የሚታየው ብሩክ አረበቃ ሀይሚ ከእንግዲህ ቅንጣት ያክል እያለ ነው ባይሰው። እዚህ ጋር ደግሞ ብሩክን መሰለኝ ፕራንክ የሚያደርጉት። አረ እኛም እኮ ሰከርን፣ እኛም እኮ ጨለልን። እኔ ደግሞ ውዶች ስቴፕ ባይ ስቴፕ እየሰማው ነው ማውራው፣ እየቀዳው ነው የምሰማው። ባይዘዌ እየሰማው ነው የምቀዳው የሚባለው እና ደግሞ አመልጦኛል። ውጭ ነበርኩ እንደመጣው ስከፍት እንግዲህ ያው አንድ ሰዓት ሳይሞላን የደረስኩበት ቢሆንም ሸርቱላት ደግሞ ውዶቼ። ግን በጣም የሚደረገው ነገር ለራሴም ግራ እየገባኝ ነው። አሁን ፕራንክ ነው ግን እዚህ ጋር ደግሞ ብሩክም እንደ አዲስ እየሆነ ነው። ግን ይታረቃሉ ውዶቼ። ለልደቱ እንግዲህ ይታረቃሉ። አዲስ ነገር ይኖራል ኢንሻላህ። ምን ማለት ነው? ከዚህ ሀገር እወጣለሁ። ምን ነገራትን በጣም እያካበርሽ ነው ሀይሚዬ። ማይ ስዊት፣ አረ ተረጋጊ የእኛ ጨረቃ የምንወድሽ። እኛ እኮ ግራ ገባን። ሪሊውን ነው። ተረጋጊ። ደግሞ የት ነው የምትሄጂው? ተረጋጊ። እንደ መጀመሪያችሁ ተመለሱ። እኛ እንኳን እንጠብቃለን በትዕግስት። ሪሊውን የጨረቃ ፋሚሊዎች ማሻላ ናቸው እና ሰበርም ትዕግስት ኖሯቸው ነው ይሄን ሁሉ አንድ ወር ጥል ነው ተብሎ አንድ ወር ፕራንክ እና ምን እንደተደባለቀበት አናውቅም። አንድ ወር ድረስ በሉት እንግዲህ 20 ምናምን ቀን ነው እንግዲህ አይ ቲንክ። እና ወደ መጀመሪያችሁ ተመለሱ። አስቡት። እናንተ እኮ ከዳኒም ትበልጣላችሁ፣ ከሚዲያ ሁሉ ትበልጣላችሁ፣ ብሩክና ሀይሚ ማለት ነው። እና ሰው ሆኖ ይሳሳታል። ይሄ እድሜያችሁ ደግሞ ያሳስታል። ችግር የለውም፣ እናውቀዋለን። እኛም ሁላችንም የማንሰማበት እድሜ ነው ይሄ ታይም። እና ወደ ራሳችሁ ተመለሱ። አረ በፈጠራችሁ። የት ሀገር ነው ደግሞ ሄዳለሁ የምትይው እንዴ? ጉድ መጽዮ በጸባይ እንድንለያይ ነው። እኔ ተፈላጊ አንተን ፈላጊ ሳይሆን ምናምን ትላለች። ብሩኬ ደግሞ በጣም አስጨነኩሽ በኮል በጣም አሰቃየውሽ ይላል። ምንድን ነው አላማችሁ? እኔ ግን ውዶቼ እንደ ቪዲዮ አስተያየት ከሰጠው ሁሌ የምናገረው ኦንሊ ሪዝን ነው። በቃ ይሄ ነገር መግባት ያለበት ምንድን ነው? እነ ሀብ እነ ማዘር ምናምን መግባት ነው ያለበት። ኦንሊ ሪዝን ማለት አራቱም ጥል የላቸውም። ጥል ቢኖራቸው እየተቀጣጠሩ ቪዲዮ አይሰሩም። ገባችሁ? ግን የሆነ ሀይሚዬና ብሩክ ላይ የሆነ ቅርቅር የተባለው ነገር አለ። ሀይሚዬ ከብሩኬ የምትፈልገው ነገር አለ። ያልተመለሰላት ነገር ሊኖር ይችላል። ከሌላ እያደረጉ ነው ይሄ ፕራንክ 20 ምናምን ቀን። ገባችሁ? ስለዚህ እነ ሀብ ድረሱልን ነው፣ ድምጻችን ይሰማ። ብሩክና ሀይሚን ወስዳችሁ ብታጅራ መከሯቸው። አንድ ወር ሙሉ መነፋፈቅ የለም እንዴ? ያ ሁሉ ፍቅራቸው በጣም ይገርማል። ሪሊ ሆነ። እኔ ራሴን አመመኝ። እኔ እንደዛ እንኳን ብዬ ስነግርሽ የሆነ ትንሽ እንኳን አልተሰማሽም። ያረቢ ውዶቼ እስከ መጨረሻ መታገስ አለብኝ። ሪሊዮን እና በጣም ነው የከፋኝ። ሪሊዮን ነው የምነግራችሁ ማለት ነው። እና ይሄን ሁሉ ዳገት የተኬደበት ምክንያት እኔ ኦንሊ ሪዝን ያልገባኝ ነገር እችን
ኦንሊ ሪዝን የማይባልበት ምለው ከመጀመሪያ ጀምሮ ቪዲዮ ላይ ኦንሊ ሪዝን የሚባለው ነገር አለ። ግን ለምንድነው እና ሀብ ማይገቡት? ምንድነው ያልተመለሰልሽ ሀይሚዬ? ይሄ የእናንተ አይደለም። እናንተን እነ ዳኒም እነሱ ስናም አያስጣላችሁም። ለምን አንቺንና ሀይሚዬና ብሩክን ያገናኘው አላህ ሱብሃነሁ ወተዓላ ነው። ግን ሰበቡን ማሟላት አለባችሁ። ገባችሁ? ስለዚህ ብሩክና ሀይሚ ምንድነው ያጋጠማቸው ወዶቼ? ፕራንክ ነው እያልን ነው። ግን ይሄን ሁሉ ጊዜ ለምንድን ነው? ምንድነው ችግራቸው? ምንድነው ያልተስማሙበት ነገር? ትዕግስት ኖሮን መጨረሻውን ማየት ነው የምፈልገው እኔ በበኩሌ ማለት ነው። ሪሊውን እና አይደለም በቃ ዘንም ጊዜ የለኝም ጨርሻለሁ። ከሌላ ሰው ጋር ምናምን ነፃነትን እየሰጠው ነው። ኧረ እባካችሁ ለኦዲየንስ አስቡ። የሚወዷችሁ ኦዲየንስ አለ እኮ። ተው ብሩክና ሀይሚ እንደዚህ አትሆኑ። ተው ችግር ካለ በውስጥ ጨርሱ። ሀላስ እንዴ ዩቲዩብ እኮ ሲቀር ይቀራል። ሪሊውን በጣም የሚወዷችሁ የሚያከብሯችሁ ኦዲየንሶች አሉ። ችግር ሊኖር ይችላል። ማንኛውም ፍቅረኛሞች ማይስማሙበት ነገሮች ሊኖር ይችላል። ሞርዛን ደግሞ ሁለታችሁ ብዙ ግልጽ ያልሆነ ነገር ሊኖር ይችላል። ገና ብዙ የሚቀራችሁ ስቴፖች ስላሉ፣ ግን ምንድነው ከካሜራ ጀርባ ነገሮችን መጨረስ አትስማሙ እንኳን ቢሆን ለኦዲየንስ በዚህ ሁኔታ ማሸት ለምን? ከወር ሊሞላል። ተው ሀይሚ፣ ተይ ብሩኬ፣ ተው ሀይሚ፣ ተይ ሀይሚ። እኔ ማሰከርኩ ብሩክን ተው እንደ ሴት ወንድ፣ ሀይሚዬን እንደ ወንድ። ወይኔ ጉድ መጽው የኔም ፐርሰናል ነው እሷ አትናገሪ ውዶቼ። በጣም የሚረብሽ ነው። በቃ የሆነ ነገሮችን ብስሚላሂ። ለማንኛውም ተረጋጉ። ነገ ያው ብሩክና ሀይሚ ይገናኛሉ። ልደቷ መቼ ነበር? እና ብሩክና ሀይሚ መገናኛታቸው አይቀርም። ዛሬም ብሩክና ሀይሚ መቼም ቢሆኑ አይለያዩም። ግን የምናየው ነገር በጣም ይከብዳል። አንደኛ ነገር ይሄ ቪዲዮ ከነ ሶስና ከነ ዳኒ ጋር ለምን እንደተጀመረ አይታወቅም። ሜቢ ፎር ሪዝን ያልተስማማችሁበት ነገር ካለ ለሚዲያ ሽፋን ከሆነ በዚህ መልኩ በጣም ነው የሚደክመው፣ በጣም ነው ልብን የሚሰብረው። ሪሊውን ብዙ እህቶቻችን እኔ ራሴ በጣም ነው የከፋኝ። ለምን ቢያንስ ቁጭ ብላችሁ መነጋገር ስችሉ እና ሀብ ማዘር ቤተሰብ ያወቃት ናት ሀይሚቲ ማይስዊት፣ እንደዚሁም ደግሞ ብሩክ ወንድማችን እና ነገሮቹን መፍታት ትችላላችሁ። በጣም ኢዚ ነው። እና እነሱ ስናንም አስገብታችሁ ለምን በዚህ ምክንያት? እና እንወዳችኋለን፣ እንጠብቃለን። ሀይሚኛና ብሩኬ ኔቨርስ አይለያዩም። ሪሊውን ነው የምነግራችሁ። እና ትዕግስት ይኖራችሁ። እዚህ ጋር ሀይሚዬ ራሷን ለብሩክ ያኔ ሳታዳምጠው ብሩክን አሁን ሀይሚዬን የምትሰደበው ዛሬ ላይ ለምንድን ነው? ይሄ እኛ የምናውቀው ነገር የለም። ስለዚህ ውዶቼ ክፉ አትናገሩ። ብሩኬ አይዞክ፣ ብሩኬ ምን አትበሉ። ብሩኬ ሀይሚ ነው ሀላስ። ሁለቱንም አረጋግተን በአንድ ለማድረግ ነው ያለብን። በየቦታው ላይ ሀይሚ የምትበሳጭበትን ሪዝን አናቅም። ሀይሚ የደረሰባትን ነገር አናቅም። ስለዚህ ብሩክንም ሀይሚንም በአንድ አይን አይታችሁ አስተያየት ስጡ። ሄዷል ማለት ነው። አልፈልግም ነፃነቱ። ውዶች ትዕግስት ኖሮን እንጨርስ። ለመሰላችሁ ውዶች አሁን እዚህ ጋር በሚሰራው ቪዲዮ ሀይሚዬን ጥፋተኛ እያደረግን ነው። እንደ ቪዲዮ ግን ዞር ብለን ካዳመጥን ካየን የሆነ ምክንያት ሊኖር ይችላል። ይሄ ነገር ደግሞ ምንድነው? ሀይሚዬን በመጣል ብሩክን በመደገፍ አይደለም። እንደ ቪዲዮ አይደለም ማሰብ ያለብን። ገባችሁ? 20 ምናምን ቀን የፈጀ ቪዲዮ ለምንድን ነው? ምንድነው ኦንሊ ሪዝን? ምንድነው ኦንሊ ሪዝን? የሚዲያ ሽፋን ነገር አድርገው የተቀያየሙት ነገር ካለ በቤተሰብ ይፈታል። ስለዚህ ዛሬም ሀይሚዬና ብሩኬ እንዳይለያዩ ዱዓ ማድረግ ነው ያለብን። ደግሞ አይለያዩም። እኛ ኦዲየንሶች እንትን ይኑረን። ለምን እኛ እዚህ ጋር የምናውቀው ነገር የለም። ሀይሚዬ ነገሮችን ለመሸፈን ይሆናል። ሀይሚዬ በዚህ ጉዳይ ብሩኬ እንዳይጎዳ ሊሆን ይችላል። ለምን የሚዲያ ሰው ናቸው። ስለዚህ እዚህ ጋር አስተያየት ስንሰጥ በጣም ቴንኬሮን ነው አስተያየት መስጠት ያለብን ውዶቼ። እና ሞርዛን ኦዲየንሶች ሪዲዮን ነው የምነግራችሁ። እና ለምን አሁን ሀይሚዬ የምታደርገው ግንፍል ይሄ ነገርን ለምን እንደሆነ አናቅም። እንግዲህ ነገ ከነገ ወዲያ ሲመጡ እናያቸዋለን ሁኔታውን። ሁለቱ ብቻ ከሆነ ያው ይገባናል። እንግዲህ ነገ ምን የሚገናኙ ነው ብሩክ ቤት ታርቀውንም ሊታረቁም ይችላሉ። መልካም ነገር እናስባለን። እኔ ራሴን አሞኛል ከምር በጣም ነው የከፋኝ። ቤተሰብ እኛንም የዩቱብ ቤተሰቦቻችንም ማስቀየም አልፈልግም በዚህ ልክና በቃ እዚህ ጋር ይብቃ። አመሰግናለሁ። ባይ። እኔ በጣም ነው የከፋኝ ውዶቼ ማለት ነው። በቃ
ለማንኛውም በሌላ ቪዲዮ እመጣለሁ። ውስጥ የሚፈራው ነገር አለ። ሞርዛን ትላንትና እኔ ቲክቶክ ላይ ነበርኩ ከመጀመሪያ ከመጣ ጀምሮ ማለት ነው። ዳኒ ጋር በኮሜንትም ከስር ነበርኩ 2-3 ስናስወርደው ነበር። ግን በቃ ለማንኛውም እስቲ በሁለተኛው ቪዲዮ በደንብ ሰራዋለሁ። እያየሁ ነው ስቴፕ ባይ ስቴፕ ከውጭ እንደመጣው እየቀዳ ያለሁት ማለት ነው። እንግዲህ አፉ በሉኝ ያስቀየምኳችሁ ነገር ካለ። ግን ቴንክ ሀይሚዬንም አትስደቡ። ለምን መሰላችሁ? ቪዲዮ ስታዩት ትግስታታ መረጋጋት ያጣችሁ ማናት? ሀይሚ ናት። ለምን እንዳረገችው ሪዝኑን አናቅም። ገባችሁ? ሀይሚዬ እንደዚህ የምትሆነው ለሰው ብላ ነው። እኔ ስለማቅ ነው። አንደኛ ነገር እኔ ምንድነው ማቀው፣ ሁላችንም የሆነ የምናነበው ነገር ሊኖር ይችላል። ገባችሁ? ችግር ካለ 20 ምናምን ቀን ሙሉ አይቆይም። አሁን ከዳኒ ቤት ካቆሙ ከሶስና ቤት ካቆሙ ሀይሚና ብሩኬ በእንደዚህ አይነት መልኩ ከመጡ ችግር የለም። ለምን ትዕግስት ይኑረን ውዶቼ። እንደነገርኳችሁ የጋራ ስራ ችግር አለው። የጋራ ስራ ችግር አለው። እንኳን እነ ሀይሚና ብሩኬ እነ ዳኒ እነ ሶሲ እና ለማንኛውም እንረጋጋ፣ ዱአ እናድርግ። ሀይሚና ብሩኬ መለየት የለባቸውም። በቤተሰብ እንዲፈታ ነገሩን ሁለቱንም በአንድ አይን እኔ እንደ ቪዲዮ አንፍረድ፣ በሀይሚም አንፍረድ። ነገ ሁለቱ ይታረቃሉ። የአንድ ሀገር ሰው ናቸው ሪሊዮን